ሊንክ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ነው። ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ኢራን አሁንም ወደ ተለያየ አቅጣጫ የምትተኩሰውን ተኩስ ዛሬ ሌሊትም ማጠናከራ ቀጥላለች። በተባበሩት አረብ ኤምሬትስ በዱባይና በአቡዳቢ ጨምሮ በሳውዲ አረቢያ በሪያድ እንዲሁም ደግሞ በኳታር አልሁዴድ የጦር ሰፈር ላይ ከባድ የሆነ ውድመት ያደረሰ ጥቃት ፈጽማለች። በሌላ በኩል በእስራኤልም ደግሞ በቴልአቪቭን ጨምሮ በተለያዩ ከተሞች ላይ ከባድ የሚሳኤል ድብደባ ያደረሰች ሲሆን እስራኤልም በበኩሏ ከባድ የሆነ ጥቃት በኢራን ላይ ስትሰነዝር በቅዳሜ ዕለት በአሜሪካና እስራኤል ጥቃት የተገደሉትን አያቶላ አሊ ካሚኒን ለመምረጥ የተሰባሰቡ የመንፈሳዊ መሪዎች በሚስጥራዊ ስብሰባ ላይ እንዳሉ ሁሉም በእስራኤል ጥቃት መገደላቸው ተዘግቧል። ይህ ደግሞ ኢራንን በከፍተኛ ሁኔታ ያስደነገጠ ሆኗል። ሌላኛው ከቱርክ የተሰጠው መግለጫ ደግሞ እንዲሁ ኢራንን ያስደነገጠ መግለጫ ሆኗል። ኢራን የቅርብ ወዳጅ የሆነችው ቱርክ ያልተለመደ ሁኔታ በወዳጇ ኢራን ላይ ፊቷን አዙራለች። ቱርክ በሰጠችው መግለጫ ኢራን ልትጠፋ መሆኗን እያሰበች ቀጠናውን ይዛ ለመጥፋት የግዴለሽነት እርምጃ እየወሰደች ነው። ይህ ነገር በቱርክ በኩል ከዛሬ ጀምሮ ተቀባይነት የለውም ስትል ነው ቱርክ በይፋ ያስታወቀች። በሌላ በኩል ደግሞ አውሮፓዊቷ ሀገር ስፔን ከአሜሪካ ጋር አልተባበርም፣ ለአሜሪካ የጦር ሰፈሬን አልፈቅድም ማለቷን ተከትሎ በትራምፕ ሙሉ ሙሉ የንግድ ስምምነትን ማቋረጥ እርምጃ እንደሚወሰድባት ሲዛትባት ዝግጁ ነኝ ለማንኛውም ነገር የሚል መግለጫ ሰጥታለች። ይህም ቀጠናዊ ውጥረቱን ወደ ከፍተኛ ሁኔታ አባብሶታል። የግብጽ ጦር በተጠንቀቅ እንዲቆም ታዟል። ዝርዝር መረጃውን ላጋራችሁ፣ አብረን እንከታተለው። የመካከለኛው ምስራቅ ጦርነት ሌሊቱንም በከፍተኛ የሚሳኤል ተኩስና የድሮን ጋጋታ አድሯል። ኢራን የመካከለኛው ምስራቅ ሀገራት የተለያዩ አካባቢዎችን በሚሳኤልና በሰው አልባ በራሪ አውሮፕላኖች ድሮኖች ስትደበድብ እሷም በአሜሪካና በእስራኤል ጥምር ጥቃት ስትደበደብ አድራለች። ኢራን ዛሬ ሌሊቱን ብቻ ወደ ተባበሩት አረብ ኤምሬትስ፣ ወደ ዱባይና አቡዳቢ እንዲሁም በሳውዲ አረቢያ ላይ ሚሳኤሎችና ሰው አልባ በራሪ አውሮፕላኖችን የተኮሰች ሲሆን በመቶዎች የሚቆጠሩ ሚሳኤሎችን ደግሞ በእስራኤል ላይ አዝንባለች። እስራኤሏ መዲና ቴልአቪቭን ጨምሮ በተለያዩ የእስራኤል ከተሞችን ከእስራኤል የአየር መከላከያ ስርዓት ያመለጡ በርካታ ሚሳኤሎች ሲወድቁም ታይተዋል። በዚህ እንዳለ ታዲያ እስራኤል ፈጽሞ ባልተጠበቀና ባልተገመተ መልኩ በኢራን ላይ ከባድ የተባለ ጥቃት አድርሳለች። ይኸውም ከቀናት በፊት በተፈጸመባቸው ጥቃት የተገደሉትን የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን ለመምረጥ የተሰባሰቡ የሃይማኖት መሪዎች በድንገት በተፈጸመባቸው የእስራኤል ጥቃት ሁሉም ህይወታቸው ማለፉ ተመልክቷል። የዜና አውታሮች እንደሚሉን ከሆነ የእስራኤል መከላከያ ሰራዊት የጦር ጀቶች በኢራን ከፍተኛ የፖለቲካና የሃይማኖት መሪዎች ላይ ድንገተኛና ከባድ የሆነ የአየር ጥቃት መፈጸማቸው ተዘግቧል። ምንም እንኳን ኢራን ይህንን ዘገባ በይፋ ዘገባ እስከተጠናከረበት ሰዓት ድረስ ባታረጋግጥም ይህ ጥቃት የተፈጸመው የሀገሪቱ ከፍተኛ ባለስልጣንና የሀገሪቱ መሪ የሆኑት መንፈሳዊ መሪ አያቶላ አሊ ካሚኒን ተተኪ ለመምረጥ እጅግ ሚስጥራዊ በሆነ ስፍራ ስብሰባ ላይ ተቀምጠው በነበሩ ከፍተኛ የኢራን መንፈሳዊ መሪዎች ላይ ነው። በዚህም የእስራኤል የስለላ ተቋማት የዚህን ስብሰባ ትክክለኛ ቦታና ሰዓቱን አስቀድመው በማወቅ ጥቃቱን መፈጸማቸው የተዘገበ ሲሆን ይህ ድርጊት በሁለቱ ሀገራት መካከል ያለውን ፍጥጫ የበለጠ እንዲባባስ አድርጎታል። ኢራን የመካከለኛው ምስራቅ ሀገራት ላይ የሰነዘረቻቸው ጥቃቶች አሁንም እየበረቱ ሲሆን በኳታር የሚገኘው የአልሁዴድ የአሜሪካ የጦር ሰፈርም በግዙፍ ባላስቲክ ሚሳኤሎች መመታቱን ነው የኳታር መከላከያ ሚኒስትር ያረጋገጠው። እንደ ኳታር መከላከያ ሚኒስትር መግለጫ ከሆነ በኳታር ላይ ግዙፍ ሚሳኤሎች ተተኩሰው እንደነበር አረጋግጦ የኳታር የአየር መከላከያ ስርዓት አንዱን ሚሳኤል መጥቶ ሲጥል ሌሎቹ ግን ወድቀዋል ብሏል። እነዚህ ሚሳኤሎችም የአሜሪካን የጦር ሰፈር አልሁዴድን መጥቶታል ብለዋል። ይሁን እንጂ በጥቃቱ የደረሰውን የሰውና የአካል ጉዳትን በተመለከተ ሚኒስትሩ በመግለጫው ያለው ነገር የለም። የጦርነቱን ሁኔታ ይቀይረዋል፣ ለዓለምም ከፍተኛ ጭንቅ ያስታቅፋል የተባለው የሆርሙዝን መዘጋት በተመለከተ የሆርሙዝ ሰርጥን ኢራን ከዘጋችው በኋላ ዛሬ ሌሊቱን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሆርሙዝ ሰርጥ ጉዳይ መግለጫ ሰጥተው ነበር። የሆርሙዝ ሰርጥ
በርካታ ነዳጅ የሚያልፍበት በመሆኑ መዘጋት የለበትም ያሉት ትራምፕ የባህር ኃይሌን ትዕዛዝ ሰጥቻለሁ፣ በአካባቢው ነዳጅ ነው የሚያልፉ መርከቦችን በሙሉ የሆርሙዝ ሰርጥን እስኪያልፉ ድረስ አጅበው እንዲያሳልፉ ትዕዛዝ ሰጥቻለሁ ብለዋል። ትራምፕ የባህር መስመሩ አይዘጋም፣ ጥቃቶቻችን ገና ይጠናከራሉ፣ ኢራንም በርካታ ሚሳኤል ገና ይወርድባታል፣ ክንዳችንን ከዚህ በላይ ትቀምሰዋለች ሲሉም ዝተዋል። ሌላ በኩል አሁንም ኢራን የሚሳኤል ተኩሷን ያላቋረጠች ሲሆን በከፍተኛ ሁኔታ ተጧጡፎ በቀጠለው ጥቃቷ በተባበሩት አረብ ኤሚሬትሶች የንግድና የቱሪዝም ከተማ በሆነችው ዱባይ በሚገኘው የአሜሪካ ቆንጽላ ጽሕፈት ቤት ላይ ጥቃት ፈጽማለች። ሮይተርስ የዜና ወኪል ከዱባይ እንደዘገበው ከሆነ ይህ ክስተት የተሰማው ቀደም ብሎ በሳውዲ አረቢያ ዋና ከተማ ሪያድ የሚገኘውን የአሜሪካ ኤምባሲን ኢራን በሚሳኤል ከመታች ከሰዓታት በኋላ ነው። በሪያዱም ጥቃት ሆነ በዱባዩ ጥቃት የደረሰውን ጉዳት በተመለከተ እስካሁን የተዘገበ ነገር የለም። እስራኤልና አሜሪካ ባለፈው ቅዳሜ በኢራን ላይ የፈጸሙትን ጥቃት ተከትሎ ኢራን በመካከለኛው ምስራቅ ባሉ የአሜሪካ ጥቅሞች ላይ ያነጣጠረ በርካታ ጥቃቶችን መፈጸሟን ቀጥላለች። ይህ እየተስፋፋ የመጣው ግጭትን ተከትሎ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸውን ሻርል ደጎል የተሰኘችውን ግዙፍ የጦር አውሮፕላን ተሸካሚ መርከብ ወደ ሜዲትራኒያን ባህር እንደላኩ መግለጻቸው ይታወቃል። በዚህ እንዳለ ኢራን በወዳጇ ተከድታለች። የኢራን የቅርብ ወዳጅ የሆነችውና የዲፕሎማሲ ድጋፍ ስትሰጣት የቆየችው በዚሁ ጦርነት መከፈት መጀመሪያ ላይ ጦርነቱ መከፈቱን በመቃወም ሚዲያዎቿን ጭምር በማስተባበር ከፍተኛ የዲፕሎማሲ ድጋፍ ለኢራን ስትሰጥ የነበረችው የመካከለኛው ምስራቅ ሀገር ቱርክ አሁን ላይ ወዳጅነቷን መቀየሯን የሚያመለክት ዘገባ ወጥቷል። ቱርክ ኢራንን ክፉኛ በወቀሰችበትና እኔ ከሰመጥኩ እኔ ከጠፋው ቀጠናውን ይዤ እጠፋለሁ የሚለው የኢራን አካሄድ ስህተት ነው፣ አጥፊ ነው ስትል ቱርክ ኢራንን በጽኑ ወቅሳለች። የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳም ኢራን ለአሜሪካና ለእስራኤል ጥቃቶች ምላሽ ለመስጠት በሚል በአረብ ሀገራት ላይ የምትፈጽማቸው ድብደባዎች እጅግ የተሳሳተ ስትራቴጂ ነው፣ ይህንንም በጽኑ እናወግዛለን ብለዋል። ሚኒስትሩ ለቱርክ ብሔራዊ ቴሌቪዥን በኩል በሰጡት በቀጥታ ስርጭት በተላለፈ መግለጫ ኢራን እኔ ከሰመጥኩ እኔ ከጠፋሁ እኔ ጥቃት ከተከፈተብኝ መላውን ቀጠና ይዤ ሰምጣለሁ የሚለው አደገኛን አካሄድ እየተከተለች መሆኑን ገልጸዋል። ይህ አይነቱ ያለአንዳች ልዩነት የሚፈጸም ከባድ የፈንጂ ድብደባ የቀጠናውን አለመረጋጋት ይበልጥ ያባብሰዋል በማለት አስገንዝበው ይህንን ቱርክ አትታገስም ብለዋል። ሀካን ፊዳ አክለውም በኢራን ጥቃት እየተፈጸመባቸው ያሉ የመካከለኛው ምስራቅ ሀገራት ድርጊቱ የሚቀጥል ከሆነ እነሱም ዝምታቸውን ሊሰብሩና ዘመቻውን ሊቀላቀሉ እንደሚችሉ፣ ይህም ጦርነቱ ወደ ሌሎች አካባቢዎችም የመስፋፋት እድሉ ከፍተኛ በመሆኑ አሳሳቢ ነው ብለዋል። ግጭቱ ረዥም ጊዜ ከመውሰዱ ይልቅ በማንኛውም አይነት ስምምነት በአስቸኳይ መቋጫ ማግኘቱ የተሻለ አማራጭ ነው ብላለች። ቱርክ በቀጣይ በኢራን የሚመረጠው አዲስ አመራር ከአሜሪካና ከእስራኤል ጋር ያለውን ጦርነት ለማቆም እንደ መልካም አጋጣሚ ሊያገለግል እንደሚችል ተስፋ አለኝ። አሁን ያለው አመራር ግን ከጠፋው ቀጠናውን ይዤ ልጥፋ ነው የሚለው በማለት ቁርጥ ያለ ነገር ተናግራለች። በቱርክ በዚህ መግለጫዋ የቀደመ አቋሟን እንደቀየረች አመላካች ሆኗል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና ስፔን ከፍተኛ ፍጥጫ ውስጥ ገብተዋል። ይኸውም ከዚህ ቀደም አሜሪካና እስራኤል በጥምረት ሆነው ኢራን ላይ ጥቃት ከከፈቱ በኋላ ኢራን በወሰደችው የመልሶ ማጥቃት እርምጃ በቀጠናው የሚገኙ የአሜሪካ ጦር ሰፈሮች ከባድ ጉዳት ማስተናገዳቸውን ተከትሎ አሜሪካ ተጨማሪ የጦር ሰፈሮችን ለመጠቀም በቀጠናው ላይ የሚገኘውን የስፔንን የጦር ሰፈር ለመጠቀም ጥያቄ ያቀረበች ቢሆንም ነገር ግን ስፔን ከአሜሪካ ለቀረበላት የእርዳታ ጥያቄ ፈጽሞ በኢራን ጦርነት ላይ አልተባበርም፣ በጦርነቱ ስለማላምንበት አልገባም በማለት ምላሽ በመስጠት የአሜሪካ ኃይሎች የጦር ሰፈሯን እንዳይጠቀሙ ስፔን ከልክላለች። ይህንን ተከትሎ በከፍተኛ ሁኔታ ብስጭት የገባቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት ቀጥተኛ መግለጫ ከስፔን ጋር ያለውን የንግድ ግንኙነት ሙሉ በሙሉ አቋርጫለሁ ብለዋል። ፕሬዚደንት ትራምፕ በሰጡት በዚሁ መግለጫ አሜሪካ በኢራን ላይ ለምታደርገው ጥቃት ስፔን የጦር ሰፈሮቿን እንዳንጠቀም ከልክላናለች፣ ከሀገሪቱ ጋር ያለውን ማናቸውንም አይነት የንግድ ልውውጥም እንዲያቆም ትዕዛዝ ሰጥቻለሁ ብለዋል። ትራምፕ የጀርመኑን ቻንስለር ፍሬድሪክ መርዝን ዋይት ሀውስ ተቀብለው ባነጋገሩበት ወቅትም ለጋዜጠኞች እንደገለጹት ከስፔን ጋር ያለውን ንግድ በሙሉ እንቆርጠዋለን፣ ከነርሱ ጋር ምንም
ምንም አይነት ግንኙነት እንዲኖረን አልፈልግም፣ ይህንን ትዕዛዝ ሰጥቻለሁ ሲሉ በቁጣ ሲናገሩ በመገናኛ ብዙሃን ፊት ተደምጠዋል። ይህ በእንዲህ እንዳለ የስፔን መንግስት በበኩሉ ሰኞ ዕለት አውጥቶት በነበረው መግለጫ አሜሪካ በኢራን ላይ ለምትፈጽመው ጥቃት የስፔን የጦር ሰፈሮችን አልተጠቀመችም፣ ወደፊትም አትጠቀምም፣ እንዲህ ላልሆነ ፍትሃዊ ላልሆነ ጦርነት በፍጹም የጦር ሰፈሬን አልፈቅድም ስትል ማስታወቋ ይታወቃል። ትራምፕ በብስጭት ሌሊቱን ከሰጡት መግለጫ በኋላ ታዲያ የስፔኑ መሪ አስቸኳይ ምላሽ ሰጥተዋል። ስፔን ለትራምፕ በሰጠችውና ሌሊቱን ባወጣችው ምላሽ ማንኛውንም አይነት የንግድ እገዳ መቋቋም እንችላለን፣ ዝግጁ ነን ብላለች። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ፕሬዚደንት ዶናልድ ጄ ትራምፕ ከስፔን ጋር ያለውን የንግድ ግንኙነት ሙሉ በሙሉ አቋርጣለሁ በማለት ላሰሙት ማስፈራሪያና ዛቻ የሚመጥን ጠንካራ ምላሽ እሰጣለሁ ያሉ ሲሆን ጠቅላይ ሚኒስትሩ በሰጡት ምላሽም ሀገራቸው ሊጣል የሚችለውን ማንኛውንም አይነት የንግድ እገዳ ለመቋቋም የሚያስችል አስፈላጊ ሀብትና አቅም አላት፣ እንዲህ ባለ ጦርነት ካልተባበራችሁ ተብሎም ከንግድ ስምምነት መውጣት ተገቢ አይደለም፣ ከሆነም ግን ስፔን ዝግጁ ናት ብለዋል። ሳንቼዝ አክለውም አሜሪካ ዓለም አቀፍ ሕጎችን ማክበር እንዳለባት አሳስበው በተለይም ደግሞ በአውሮፓ ሕብረትና በመካከለኛው ምስራቅ ያሉ የሁለትዮሽ የንግድ ስምምነቶችን እንዲሁም እንዲከበሩ የጠየቁት ጠቅላይ ሚኒስትሩ በሀገራት መካከል ያለውን ግንኙነት በዛቻ የሚመራ ሳይሆን በሕግ የበላይነት ላይ የተመሰረተ ሊሆን እንደሚገባ አጽንኦት ሰጥተዋል። ይህ በእንዲህ እንዳለ በሁለቱ ሀገራት መካከል ያለው የቃላት ጦርነት በዓለም አቀፍ ገበያ ላይ ተጨማሪ ስጋት እንደፈጠረ ከወዲሁ ተመልክቷል። በሌላ በኩል ኢራን እየፈጸመችው ያለው ጥቃት አድማሱን እያሰፋ መሆኑን ተከትሎ ግብጽ የጦር ኃይሏ በከፍተኛ ዝግጅት ላይ በተጠንቀቅ እንዲሆን አዘዘች። በመካከለኛው ምስራቅ እየተባባሰ የመጣው ቀጠናዊ ውጥረት የሚያሰጋት ግብጽ የግብጽ መከላከያ ሚኒስትር የሀገሪቱን የጦር ኃይሎች ወደ ከፍተኛ የውጊያ ዝግጁነት ደረጃ እንዲሸጋገሩ ትዕዛዝ ሰጥቷል። ይህ ድንገተኛ እርምጃ የተወሰደው አሜሪካ በመካከለኛው ምስራቅ በሚገኙ 14 ሀገራት የሚኖሩ ዜጎቿን በከፍተኛ የጸጥታ ስጋት ምክንያት በአስቸኳይ ቀጠናውን ለቀው እንዲወጡ ካሳሰበች በኋላ ነው። ግብጽም ዜጎቿ እንዲወጡ ከተደረገባቸው ሀገራት መካከል አንዷ መሆኗን ስጋቱን ከፍ አድርጎታል። የመከላከያ ሚኒስትሩ በተለያዩ ወታደራዊ ክፍሎች ባደረጉት የመስክ ምልከታ የአየር መከላከያ ስርዓቶቻቸው የውጊያ ክፍሎችና የወታደራዊ ሕክምና ዝግጁነትን በዝርዝር ገምግመናል ብለዋል። በሰጡት መግለጫ ሚኒስትሩ በግምገማው ወቅትም የሀገሪቱን ብሔራዊ ደህንነት ለመጠበቅና ማንኛውንም አይነት ጥቃት ለመመከት ሰራዊቱ በማንኛውም ሰዓት ሙሉ ዝግጁ መሆን እንዳለበት አጽንኦት ሰጥተው አሳስበዋል። የግብጽ ባለስልጣናት ይህ እርምጃ ቀጠናዊ ያለመረጋጋቱን በሀገሪቱ ላይ ሊያሳድረው የሚችለውን ተጽዕኖ ለመቀነስ የተወሰደ የጥንቃቄ እርምጃ መሆኑን ይዘግበዋል። እርምጃው በዋናነት የሀገሪቱን መረጋጋት ለማረጋገጥና ሉዓላዊነቷን ከማንኛውም ድንገተኛ ጥቃትና አደጋ ለመከላከል ያለመ ነው ብለዋል። በአሁኑ ወቅትም በመካከለኛው ምስራቅ ያለውን የጦርነት ደመና ወደ ሰሜን አፍሪካም ጥላውን ማጥላቱ ለብዙዎች ከወዲሁ አሳሳቢ ሆኗል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።